ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ኢስት ፓላስ በቀጣዩ ክፍል ተመልሷል። ይህንንና ኢቻለም የተሰኘውን ቻናላችንን ሰብስክራይብ እንዲሁም ቪዲዮቹን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በኢስት ፓላስ ንጉሱን እና ፓላሱን በአዲሱ መንፈስ ሲጠቁ ንጉሱም ራሱን ስቶ ወድቆ እንደታመመ ጉቺዮንም በሲያንጋንግ እርዳታ ወደ ጉዌ መናፍሳት ዓለም ሄዶ ለዚህ ተጠያቂውን መንፈስ ለመፋለም ቢሞክርም የፕሪንስ ኢክሳንግም ሻማን የራሱን መንፈስም ልኮ ሊያስቆመው ሞክሮ ሲያሰቃየው ያ አሻንጉሊት መሳይ መንፈስ ጉቺዮን ደርሶለት ሲያተርፈው አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ሲያንጋንግ ጋም ፓላሱን እየተቆጣጠረ ያለው መንፈስም በሩን ስከፍትለት ገብቶ እኛም እስካሁን መንፈሱ የመሰለን የንጉሱ ታላቅ ወንድም ቢሆንም በጭራሽ ያ ሳይሆን የገዛ የራሱ የንጉሱ የመጀመሪያ ልጅ እንደሆነ እየተረዳን ሲያንጋንግንም ለምን ንጉሱን መግደል ፈለግ በምትለው ሰዓት እሱም ራሴን በደንብ አሁን ላይ አጠገብሽ ያለው ሬሳዬን በደንብ ተመልከቹም እያላት የሞተውን ራሱንም አጥፍቶ ሳይሆን በአባታቸው በንጉሱ ሊሆን ተመርዞ እንደሞተ አባቱ እንደገደለው ይናገራል በለው። በተመሳሳይ ሰዓት ንጉሱም ከታመመበት ነቅቶ ወዲያው ደብዳቤም እየጻፈ እዛ የታመሙት መንደር ላይ ያሉት ነዋሪዎች በጠቅላላ በሽታውን እንዳያዛምቱ ግደሏቸው ብሎ ትዕዛዝም ይሰጣል። የሱ የመጀመሪያ ልጅ አሁን መንፈስ የሆነውም ለሲያንጋንግ እኔ አባቴ የገደለኝ እንዳለ ሚስጥሩን ኃጢአቱንም ስላወቅኩበት ታላላቅ ወንድሞቹን እንደገደልኩም ስደርስበት ነው የገደለኝ። አንቺንም አሁን እውነታውን ስላወቅሽ ቀጣይ ይገልሻል እያለም ይነግራታል። ሲያንጋንግም ደንዝዛ እሚላቱን ሁላም ትሰማለች። በነጋታው ጉቺዮንም ከወንዙ ውስጥም ወጥቶ እዛም እያለ አይኑ እየደማና ተጎርቶም ስለነበረ እዚህኛው ዓለም ላይም ሲመለስ መናፍሳትን ማየት እያቃተው እንደምንም ሲያንጋንግ ያለችበት ጋር ቢያመራም እያጣት የንጉሱ የመጀመሪያ ልጅ ሬሳም እንደሌለም እያየ ግራ በተጋባም ሰዓት ንጉሱ ከጠባቂዎቹ ጋር ደርሶበት ትንሹ ልዑልን አተርፋለሁ ብለክ አልተሳካልክም፣ ከዛም ከኔ ተደበክም እያለ ሊገለው ቢቀርብም ጉቺዮንም እያስቆመው አሁን እኔን ከገደልከኝ አንተንና ዘርክን መጨረስ የሚፈልገው መንፈስም አሁንም አለ። ይህ መንፈስ የገዛ የመጀመሪያው ልጅክ መንፈስ ነው እያለም እያስደነገጠው በቶሎ ካላሰውግር ነው ይገልካልም ስለተባለ ንጉሱም 10 ቀን ሰጥቼ ካለው ይህም መንፈስ አስወግዶ ብሎም አዞትም ይወጣል። ውጪም ላይ ጉቺዮን ራሷን የሳተችውን ሲያንጋንግን አግኝቶ ወደ ቤቷም ወስዶም እስኪሻላት ጠብቆ ስትነቃለትም መንፈሱ ባንቺ ውስጥ ሆኖ ገብቶ የራሱን ሬሳም ደብቆም ሄዷል። እኔም አሁን አይኔ መናፍሳትን ማየት አይችልም፣ ለዛም እሱ የት እንዳለ ማወቅ አልቻልኩም፣ ሬሳውን ላገኝም ልፈልግም ብሏል ሊወጣ ሲል እያስቆመችው እሷም ከመንፈሱ የተነገራትን ምንም ያህል ራሷን አሁን ላይ ሬሳውን አግኝተክ ሙሉ ለሙሉ መንፈሱንም ብታሳርፈውም በንጉሱ በአባቴ ነው የገዛ ልጁን ንጉሱ መርዞ የገደለው። ለምን ካልክ ደግሞ ልጁ ከ30 ዓመት በፊት አባቱ የሰራውን ኃጢአት ሚስጥር ስላወቀበት ነው። ለዛም ነው መንፈሱ አሁን በቀል የፈለገው ብላም ታስገርሟለች። አመሻሽ ላይም ቀጣይ ምን ማድረግ እንዳለባቸው እየተማከሩ ሲያንጋንግም መንፈሱን መልሼ ተገናኝቼ እንዴት የአባታችንን የንጉሱን ሚስጥር እንዳወቀ ጠይቄው እኛም ሚስጥሩን አውቀን ንጉሱን እናጋልጥ የሚል ሐሳብ ታመጣለች። ጉቺዮን ግን ይሄ ሐሳብ እንደማያስኬድና መንፈሱ በቀል የያዘ የአኪጉዌ መንፈስም ስለሆነ አንቺንም ሊገልሽ ሊቆጣጠርሽ ይችላልም እያለም እየነገራት እኔም አሁን መናፍሳት እየታዩኝ አይደለም ያለኔ ጥሩ ቢሆንም ግን ግዴታ ራሳችንን ለማትረፍ መንፈሱንም ለማባረር መልሶ መንፈስ እንዲታይ ማድረግ አለብኝ። ለዚህ የዳረገኝን ሻማንን ፈልገን እናገኘው። ማን ሻማንን ደብቆ ሊያስተራ እንደሚችል የምታውቂው ነገር አለ ወይም እያላት ይጠይቃታል። እሷም አሰብ አድርጋ የዛኔ ሕፃኑ ልዑል ሲታመም በኪዩንዳጀሯ በኩል የመጣውን ሻማንን ጠርጥራ ኪዩንዳጀሯም ጋም ሄዳም ጠይቃት ተባበሪም ብትላትም በባለፈው በተፈጠረው ነገር የታመመችው ኪዩንዳጀሯም እየተበሳጨችባት እንደዛ ካደረግሽኝ በኋላ ለምን መጣሽ እኔን ውሸታም አስባልሽኝም ያለች ሳትተባበራት ትቀራለች። እሷ ጋር ያለው ፕሪንስ ኢክሳንግም አባትሽ እየሰራ ያለውን አልሰማሽም ወይ? የታመሙ ሰዎች ያሉበትን መንደር ላይ ያሉትን ነዋሪዎች በጠቅላላ እንዲገደሉ ትዕዛዝ ሰጥቶ እያስገደለ ነው ሲላት፣ ሲያንጋንግም መንፈሱ ያላትን አባታችን ጨካኝ በህይወት ያለ በቀለኛ አኪጉዌ መንፈስ በዩ ያላት ሁላን ታስታውሳለች። ንጉሱም ጋር
የፕሪንስ ኢክሳንግን የመጀመሪያ ልጅ ተቀብሎ በማደጎ ለማሳደግና ቀጣዩ ንጉስ ለማድረግ ተስማምቶ ወደ ቤተ መንግስቴ ይምጣም ብሎ ደብዳቤም ይጽፋል። ጉቺዮንና ሲያንጋንግም መንፈሱ ድጋሚ ከመጣም ወደ ፓላሱ እንዳይገባ ንጉሱን እንዳይገል መከላከያ ገመድ ከተወለደበት ጽሑፍ ጋም እየለጣጠፉ ዙሪያውን ይሰቅላሉ። ሲያንጋንግም የአባቷን ኃጢአት ከሰማች በኋላ በትክክል ማሰብ እያቃታትም ስለሆነ ጭንቀቷም ሲነሳባት ረጋም እንድትል እምታምኚው ሰው ጋር ሂጂም ብሏትም ጉቺዮንም መክሯት እሷም አያቷንም አግኝታ ከአያቷ ጋር ስለ መንፈሱ እያወሩም ይሄዳሉ። አመሻሽ ላይም ያሻማንም ታሞ ከተኛበት ተነስቶ እንዳለ ጉቺዮን ላይ የጠነቆለባቸውን ጥንቆላ የሰራባቸውን እቃዎች ማቃጠል ይጀምራል። በዚህ ጊዜ ክፍሉ ያለው ጉቺዮን አይኑ ክፉኛም እያመመው መጀመሪያ መናፍስታት ነበር የማይታዩት፣ አሁን ጭራሽ ምንም ነገር እንዳይታየው አይኑ ሙሉ ለሙሉ ይጠፋል። ቆየት ብላ ሲያንጋንግ እሱ ጋርም ደርሳም ምን እንደሆነ እየጠየቀች እንደታወረም ስታይና ስትደናገጥ እሱም ከዚህ በኋላ አይኔን ለማብራት ያለው አማራጭ ተረብሾ የማያቅን ትልቅ መንፈስ ሄዶ መረበሽ ነው። ያንን ከማደርግ ደግሞ ከዚህ ፓላስ ባመልጥ ይሻላል፣ ነይ አብረሽኝና ምልጥ ቢላትም እሷ ግን እንደ ድሮ ፈርቼ ከዚህ አልሄድም፣ በራሴ የንጉሱ ልጅ መንፈስ ድጋሚ ተገናኝቼ ከተቆጣጠረኝም ይቆጣጠረኝ፣ እውነታውን የአባቴን ኃጢአት እንዴት እንዳወቀም ጠይቄ አውቄ ንጉሱን አባቴ ማጋለጥ አለብኝም ትላለች። በተመሳሳይ ሰዓት ኪዩንዳጀሯም ከቀኝ እጇ ጊያንግ ጋም እየወራች እስከ ዛሬ እየተዋሸን ተሸውደን ቢሆንስ እንዴት ከ30 ዓመት በፊት እንዳለ የሞቱት የንጉስ ልጆች ሲሞቱና የአሁኑን ንጉስ ሊዮን ብቻም ሲተርፍ አልጠረጠርንም። እስኪ በጊዜው የሞቱትን የንጉስ ልጆች መጥቶ የመረመረውን ሐኪም አስጠሩልኝ ብትልም በሚገርም መልኩ ሐኪሙም የዛን ሰሞን በተመሳሳይ ደም ተፍቶ እንደሞተም ተነግሯት እየተናገጠች እኛ የንጉስ ዘርን እየጨረሰ የመሰለን መንፈስ ሳይሆን እዚህ አብሮን እየኖረ ያለ ሰውም ቢሆንስ አሁኑኑ የፕሪንስ ኢክሳንግን ልጅ ምንም ሳይሆን ከንጉሱ መኖሪያም ቦታ ወደዚህ ማምጡትን ብላ ብልክም በሚያሳዝን ሁኔታ የፕሪንስ ኢክሳንግ ልጅም የንጉሱ ክፍል የተቀመጠ ምግብ በልቶ ደም ተፍቶ ወድቆም እንዳለም አግኝተውት ይደናገጣሉ። ወዲያው ጃንግም ወደ ሲያንጋንግ ጋም አምርታ ኪዩንዳጀሯ እያስጠራችሽ ነውም እያለቻት ለምን ብላም ስትጠይቃት የኢክሳንግም ልጅ ራሱን ስቶ ተገኝቷል ይመስለኛል፣ በምግብ ተመርዞ ነው። እናም ታዲያ አሁን ለኛም ስንመረምር አንቺ የዛኔ ኪዩንዳጀሯን ጋር ይዘሽ የመጣሹና እሷን ምግቡን መርዝ አድርገሽበት ነው ብለሽ የወነጀልሻት ምግብ እዛው አሁን ኢክሳንግ ልጅ አጠገብም ስለተገኘ ስለዛም ልጠይቅሽ ነውም ስትላት ሲያንጋንግም በምሰማው ነገር እየዞረባትም መጥቶ እየተንገዳገደች ወደ ሌላ አቅጣጫም ሄዳም ስትሰወር ሳታስበው ራሷንም አያቷ ቤትም አግኝተው ትነቃለች። አያትየውም ተደናግጠው ለምን እንደመጣችም ይጠይቋታል። እሷም መናገር ባትፈልግም የምታምነው አያቷን ብቻም ስለሆነ አባቴ ንጉሱ ከ30 ዓመት በፊት ያደረገውን ነገር አሁንም በድጋሚ እያደረገ ነው፣ የፕሪንስ ኢክሳንግን ልጅ መርዞ ሊገለው ነው እያለች ድሮ እንዳለ ወንድሞቹ መርዞ የጎደለው እሱ ነው፣ ይህንንም ደርሼበታለሁ፣ እመኝኝ፣ ንጉሱ ኃጢአተኛ ነው፣ ከስልጣኑ እውነታውን ሞቶ መውረድ አለበት እያለች ስትናገር አያትየውም የልጇን ጉድ ስትሰማ ማመን እያቃታትም ተቀምጣም ሻይ እየጠጡ ሙሉ የምታውቀው እንድትነግራት ታደርጋለች። በተመሳሳይ ሰዓት አይኑ የጠፋው ጉቺዮን ጋም ክፍሉ ሆኖ በሲያንጋንግ ሰራተኛም በኩል ሲያንጋንግ አሁን የፕሪንስ ኢክሳንግ ልጅም ላይ የተፈጠረውን ስትሰማ ወዴት እንደሄደች አላወቅንም ጠፍታለችም ስትለው እሱም እምታምኚው ሰው ጋር ሂጂም ብሏ ስለነበረ አያቷ ጋር እንደሄደች ይገባዋል። ሲያንጋንግም ከአያቷ ጋር ተቀምጣ ሻዩን እየጠጡ ሙሉ የምታውቀውን ከተናገረችም በኋላ አያትየውም ስለዚህ ጉዳይ ሌላ ማን ያውቃል ያ ጉቺዮን የምትዩ ሲያውቃለሁ እያለች እየጠየቀቻት እንደማያውቅ ስትሰማ ራሷ አያትየው ቀይር ብላ እሷም የምታውቀውን እውነታ መናገር ትጀምራለች። ድሮ ለሞቱት የንጉስ ልጆች መርዝ ያለበትንም ምግብ ራሷ ለአሁኑ ንጉስ ለሊዮን ብላ ከሱ ጋር ሆና መርዙን እየሰጠች እንደገደለዋቸውም ታምናለች በለው። ሲያንጋንግም በድንጋጤ ተነስታ ለመውጣት ስትሞክር ክፍሉ መሬት ላይ የተጻፉትን መንፈስ እንዳይገቡ
የሚከላከል ጽሑፎችንም ስታይ ይባስ እየተደናገጠች የመናፍሳትም ውጭ ያሉ ድምጾች እየተሰማት በአሁኑም መርዝ ለእሷ በሻዩን በኩል እንደተሰጣት ከአያቷን በኩል እየተናገራት፣ አያትየውም ታዲያ ይሄ መርዝ አሁን እንደሌላው አንቺን አይገልሽም፣ የሚያደርግሽ እድሜ ልክ እንዳታወሪና እንዳትንቀሳቀሺ ነውም ትላታለች። ወዮ ሲያንጋንግም የምትሰማውን ማመን እያቃታት በወንዙም መንፈስም እስከ ዛሬ እያሳበቡ አያትየውና አባትየው የንጉሱ ልጆች ጨርሰው አያትየውም ንጉሱ ከሌላ የወለዳቸውን ልጆች ካስገደለችም በኋላ እሷ የወለደችውን ልጇን ብቸኛውን ሊዮንን አስቀርታ ቀጣዩ ንጉስ አድርጋ እንዲሾም እንዳደረገችና በመቀጠልም ይህ ሚስጥር እንዳለ የሚያውቁትንም ሰዎች እንዳስገደለች ከዛ ውስጥም የሲያንጋንግ እናትም ሳይቀር ሚስጥሩን ታቅና እንዲሁም መርዙንም ለማድረግ ትረዳትም ስለነበረ እሷ ሚስጥር እንዳታወጣም በሚል በመርዙም እንዳስገደለቻት አያትየው ትናገራለች። በለው ሲያንጋንግም ይሄን ሁላም በመስማት የመንፈሱን ድምፅ ከዚህ በኋላ ሰዎች መሞት የለባቸውም መሞት አለባቸው የሚለውም ንግግሩም እያስታወሰች ራሷን ስታም ትወድቃለች። አያትየውም ይህን እንዳዩ ስራዬን ጨረስኩ በሚል መርዙን እየተባበቁም ሳለ እዛው ወደ ቤቱ መንፈስ እንዳይገባም በርና መስኮት ላይ የተጻፈው ጽሑፍም በመንፈሶቹ እንዲጠፋም ተደርጎ መንፈሶቹም ወደ ውስጥ መግባት ጀምረው መጀመሪያ ትልቁ መንፈስ ያንጋንግንም ተቆጣጥሮ የጠጣችውን ሻይ እንድትተፋም እያደረገ እሱም በመንፈሱ ቁጥጥር ስር ሆና ተነስታም እንድትወጣም ያደርጋል። አያትየውም ተደናግጠው በሌሎቹ መንፈስም እንዳይነሱም እዛው በተኙበትም ይደረጋሉ። ቆየት ብሎም ጉቺዮም ቦታው ላይ ደርሶ አይኑ ስለማያይ የተፈጠረውን በመከራ ለመረዳት እየሞከረ ሴትዮዋ የሆነ ስህተትና ሴራም እንደሰራችም ስለገባው አሁን ሲያንጋንግም በመንፈሱ ቁጥጥርም ስር መሆኗንም አውቆ ለሷ ሲል የፈራውን ለማድረግ ወደ ወንዙም ወርዶ ለሲያንጋንግ ሰራተኛም ደሙን ተጠቅሞ የጻፈበትን ሳር የሚመስል ነገር በሱ ቅርጽ የሰራውን ዕቃ እኔ ወደ ወንዙ ውስጥም ስገባ እዚህ ያለ መግቢያም ላይ ይህንን ስቅዩን ብሏት ወንዙ ውስጥ ይገባል። እሷም እንዳላትም ስታደርግ መናፍሳት ዓለም ላይ የሱ የሞተ የሚመስል አካሉም ተሰቅሎም እየታየ በጣም ትልቅ መንፈስም እሱን ሊበላው ከተደበቀበት ቦታም ሲወጣ ጉቺውንም ከላይ ዘሎ አንገቱን ቆርጦ መንፈሱንም ገሎ አይኑን ሲያወጣና በመንፈሱ አይን የራሱን አይን ለመመለስ ሲሞክር እናየዋለን። በስተመጨረሻም ትዕይንቶቹ ላይ ሲያንጋንግም በመንፈሱ ቁጥጥር ስር ወድቃ መንፈሱም እሷን አስሮ እየመራ ንጉሱ ያለበት ቦታም ሰተት ብሎም ይገባል። መናፍሳት ዓለም ላይ ያለው ጉቺውንም የገደለውን ትልቁን አውሬ መሳይ መንፈስም አይን ካወጣ በኋላ ለራሱም አድርጎ አይኑ ሲመለስለት እያየው ነው። ከኋላም ታዲያ የሲያንጋንግ እናት መንፈስም እሱ ጋም ደርሳ እባክህ ልጅ አደጋ ላይ ናት፣ እርዳት፣ በእኔ ኃጢአት ሳቢያ እሷ እንድትሰቃይ አልፈልግም ብላም ትለምኗለች። እሱም ተስማምቶ መንፈሱ ያለበት ቦታም ሲያመራ መንፈሱም ሲያንጋንግን ተቆጣጥሮ እየሄደም እንዳለ አግኝቶም ሊያስቆመው ሲፋለመው መንፈሱ በሻሞላው የሲያንጋንግ አንገት ላይ እየደቀነ ያስፈራሯል። እዚህኛው ዓለም ላይ ያለችው ሲያንጋንግም ሰውነቷ ላይ ሻሞላው የተደቀነበት ቦታም ሲጠቁር እናያለን። በለው በቀጣይ ክፍል ጉቺውን ሲያንጋንግን ያተርፋት ይሆን? መንፈሱንስ ይገሏል? አብረን በጉጉት የምንጠብቅ ይሆናል። ቶሎ እንዲለቀቅ ይህችን ቪዲዮ ላይክ እና ሰብስክራይብ አይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።